በዓለም ዙሪያ ሁሉ የሚከታተሉት በእግዚአብሔር ፍቅር በደንብ እንድታውቁ ፈልጋችኋለሁ። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ቲቶ ምዕራፍ 2 ቁጥር 11 እስከ 12 ባለው ቃል ነውና እግዚአብሔር ስም የተመሰገነ ይሁን። በሩቅም በቅርብም በውጭም በውስጥም እንዲሁ ደግሞ ከኤርትራ ከኢትዮጵያ ከተለያዩ ሀገሮች ያላችሁት ይህንን ልብ ብላችሁ እንድትሰሙ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ይባረክ። ዛሬ ስለ ጸጋ ነው ማውራው። ብዙ ሰዎች ጸጋ ብለው ይጸልያል። ጸጋ ሲመጣ ግን የጸጋው የሚጠይቀው ዋጋ ማክፈል የማይፈልጉ ሰዎች አሉ። ጸጋው የሰጠ እግዚአብሔር ነው። ጸጋው ባለጸጋ የሆነው የናዝሬቱ ኢየሱስ ነውና ስለዚህ በእናንተ ውስጥ ላለው ጸጋ ስጦታ ችላ አትበሉ። መጽሐፍ ቅዱስ ቲቶ ምዕራፍ 2 ቁጥር 11 እስከ 12 ላይ እንዲህ ብሎ ሕያው የሆነ የእግዚአብሔር ቃል ይናገራል። ሰዎች ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ይህ ጸጋ ኃጢአታችንነትና ዓለማዊነት ምኞት ክደን የተባረከውን ተስፋችን እርሱም የታላቁ አምላካችን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እንድንጠብቅ ራሳችን በመግዛትና በጽድቅ እግዚአብሔር በመምሰል በአሁኑ ዘመን እንዲኖር ያስተምረናል ይላል። ስለዚህ ይህ ጸጋ ምን ያገለግላል? ይህ ጸጋ ስራው ምንድን ነው ካለ ጸጋው ኃጢአታችንነትና ዓለማዊ ምኞት ክደን የተባረከው ተስፋችን እርሱም የታላቁ አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር መገለጥ እንድንጠብቅ ይረዳናል። ጸጋ ካለ የሚመጣው ተስፋችን የሚመጣው እግዚአብሔር ልጅ ኢየሱስ ክርስቶስ በተስፋ እንድንጠብቅ ጸጋው ይረዳናል። ከመላእክት ታጅቦ ጌታ ኢየሱስ ሊመጣ ደጅ ነው። ይህንን ሊመጣ ያለው ኢየሱስ ክርስቶስ በተስፋ እንድንጠብቅ የሚረዳ የእግዚአብሔር ጸጋ ነው። ስለዚህ ይህ ጸጋ አንደኛ ተስፋችን ክርስቶስ ኢየሱስን መድኃኒታችን ኢየሱስ ክርስቶስ ክብር መገለጥ እንድንጠብቅ ጸጋው ይረዳናል። ሁለተኛ ጸጋ ራሳችን በመግዛትና በጽድቅ እግዚአብሔር በማምሰል በአሁኑ ዘመን እንድኖር ያስተምረናል። ራሳችን መግዛትና በጽድቅ ቅድስና እንድኖር ጸጋው ያስተምረናል። በዚህ ዘመን ራሳችን በመግዛትና በጽድቅ እግዚአብሔር ማምሰል በአሁኑ ዘመን እንድኖር ያስተምረናል። ክብር ለኢየሱስ ነው። መጽሐፍ ራሱ ቲቶ ምዕራፍ አሁን ባነበብኩበት ክፍል እንዲህ ብሎ ይናገራል። ራሳችን በመግዛትና ጽድቅ እግዚአብሔር በማምሰል በአሁኑ ዘመን እንድኖር ያስተምረናል ወይም ይረዳናል ይላል። ራሳችን መግዛት በጽድቅ በቅድስና እንድኖር የሚያስተምር የእግዚአብሔር ጸጋ ነው። እግዚአብሔር ጸጋው ያብዛላችሁ። ጸጋው ጽድቅን የዘላለም ሕይወት ተስፋ ወራሾች እንድንሆን መድኃኒታችን ኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰ ይላል። አትርፎ አፈሰሰ ይላል። ክብር ለኢየሱስን። ጸጋው ያፈሰሰበት ወራሾች እንድንሆን መድኃኒታችን ኢየሱስ ክርስቶስ በእኛ ላይ ጸጋ አፈስሶናል። ሰማያዊ ያለው ወራሾች እንድንሆን የመንግስቱ ወራሾች እንድንሆን እግዚአብሔር ጸጋ አፈስሶልናል። ስለዚህ ጸጋው አግኝቶላችኋል። ጸጋ አላችሁ። ጸጋ ያላችሁ ጸጋው ቦታ ያላገኛችሁ ጸጋው